ንጉሠ ሰማያት ወምድር ክርስቶስ መምህረ ዓለም ክርስቶስ ሊቀ ካህናት ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት የትትና ዕለት ነው። ትትናን ያስተማረበት ነው። አጥቦ ሲጨርስ ምን እንዳደረኩ አወቃችሁን? እናንተ መምህራችን ጌታችን ትሉኛላችሁ። እውነት ነው፣ እኔ እንደዛ ነኝ። እንግዲያው እኔ መምህራችሁ ጌታችሁ ስሆን የእናንተን እግር ካጠብኩ እናንተም ከመዝ ግበሩ ለቢጽክሙ ወደ ጌቴ ሴማን ወይም ፈለገ አርዝ በሚባለው ወደ ደብረ ዘይትና በኢየሩሳሌም መካከል በቄድሮን ሸለቆ አካባቢ ወደሚገኘው የወይራና የአትክልት ቦታ ሁልጊዜ እዛ ቦታ ይጸልይ ስለነበር እዛ ይዟቸው ሄደ። ከዛ በኋላ ሶስቱም ባለሟሎቹን ደቀ መዛሙርትን ጴጥሮስን፣ ዮሐንስን፣ ያዕቆብን ብቻ ይዞ ወደ ጸሎት ሄደ። ሶስቱን ለይቶ መሄዱ ስትጸልዩ ቤት ዘግታችሁ ተለይታችሁ ጸልዩ ብላቸው ነበርና ከመላው ሐዋርያት መካከል አለመጸለይ ከሰው ተለይቶ መጸለይ ይገባል ሲላቸው ነው። ወደ ምእመናን ይሄድ እንደሆነ ምእመናን በዚህ ዕለት የአይሁድ የቂጣ በዓል ነው። የአይሁድ የቂጣ በዓል ደግሞ ወደ ክርስቶስ ሥጋ የተቀየረበት ስለሆነ ምእመናን ዳቦ ጋግረው የባቄላ ክክና ስንዴ ወይም የተፈተገ ገብስ ቀቅለው አዋህደው በዓሉን ያከብሩታል። ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረት በቸርነት የጠበቀን አምላካችን ስሙ የተመሰገነ ይሁን። እንግዲህ ዛሬ በዚህ በፈለገ አእምሮ ሚዲያ ስለ ጸሎተ ሐሙስ ነው የምንነጋገረው። እግዚአብሔር አምላክ ከዚህ ጊዜ ስላደረሰን ስሙ የተመሰገነ ይሁን። ጸሎተ ሐሙስ በቤተ ክርስቲያናችን በጣም ብዙ ምስጢር የተጀመረበት የምስጢር ዕለት ነው። ጌታችን በርካታ ምስጢራትን አስተምሯል። በተለይ በዚህ ዕለት ያስተማራቸው ዋና ዋናዎቹ ምስጢራት በዚህ ዕለት ነው የተገለጹት። እንግዲህ ጸሎተ ሐሙስ ጌታ ወንጌልን በሚያስተምርበት ጊዜ በመጨረሻው ሳምንት የአይሁድ የፋሲካ በዓል ነው የነበረው። እሱም ያው ለሆሳዕና እንደመጣ አልዓዛርን ሊያስነሳ መጥቶ ዓርብ አልዓዛርን አስነስቶ ቅዳሜ በአልዓዛር ቤት ማርያምና ማርታ የምስጋና ግብዣ አድርገውለት እሁድ ሆሳዕና እንዳደረገ ሳምንት ተነግሮናል። ከዛም በኋላ ያው ሰኞ ወደ ቢታንያ እሁድ ለሰኞ ወደ ቢታንያ ወርዶ ቢያድርም ከኢየሩሳሌም አካባቢ አልወጣም። አይሁድም ምክራቸውን እንደቀጠሉ ናቸው። ሰኞም ምክር ላይ ነበሩ። ነገር ግን የሰኞ ምክር ሳይሳካ ወይም ደግሞ ውሳኔ ላይ ሳይደርሱ ተበትነዋል። ማክሰኞም እንዲሁ ውሳኔ ላይ ሳይደርሱ ተበትነዋል። መጨረሻ ላይ ግን ረቡዕ ይሄይሰን ንቅትል አሐደ ብእሴ ሚታጎል ሁሉ ሕዝብ ብሎ በጊዜው ሊቀ ካህናት የነበረው ቀያፋ ምክር አነሳ። ሰው ሁሉ እሱን ተከትሎ ከሚጎዳ አንድ ሰው ብንገድል ይሻለናል፣ ስለ ሁሉ አንድ ሰው ብንገድል ይሻለናል ብሎ ተናገረ። በቀያፋ አስተሳሰብ ክርስቶስን የተከተለ ሁሉ እንደሚጎዳ አስቦ ነው ይሄን የተናገረው። ነገር ግን ሳያውቀው መንፈስ ቅዱስ ትልቅ ምስጢር አናግሮታል። ጌታ ካልሞተ ዓለም ሁሉ ይጠፋልና ዓለም ሁሉ ከሚጎዳ ስለ ሁሉ አንዱ ይሙት ብሎ መንፈስ ቅዱስ አስገድዶ ትንቢት አናግሮታል ቀያፋን። ይህንን ያለው ከልቡ አይደለም ይላል ወንጌላዊ ዮሐንስ ሲጽፍ። ይህንን ያለው ከልቡ አይደለም ወይም አስቦት አይደለም። በዚያ ወራት የክህነቱ ተራ ነበርና ሀብተ ክህነቴን ያናግረዋለች ይላል ዮሐንስ ወንጌላዊና ሀብተ ክህነቴን ያናገረው። ከዚያ በኋላ ሌሎቹም ይህ ቃል መሻር የለበትም በቃ ይሙት ይሙት ብለው ተስማሙ። ረቡዕ ይሙት በቃ የተፈረደበት ቀን ነው። ክርስቲያኖች ለዚህ ነው በሳምንት ረቡዕ ከበዓለ ሃምሳ እና ልደትና ጥምቀት ከሚውሉባቸው ውጪ ዓመቱን ሙሉ ረቡዕ የሚጾመው የጌታችን ምክረ ሞቱ የተወሰነበት ስለሆነ ነው። ከዛ በኋላ ግን ምቹ ጊዜ ምቹ ሁኔታዎችን መፈለግ ነበረባቸው። ምክንያቱም ጌታችን ቢያንስ በግምት የአምስት ገበያ ሰው የሚያክል ወይም ደግሞ ህብስት አርክቶ ሲበላ እንዳየኑ ሲያበላ እንዳየኑ ህብስት በተበረከተበት ጊዜ ወንዱ ብቻ ትልቁ ወንድ 5000 ያህላል፣ ሴቱ ህፃናቱ ሲጨመር ደግሞ በጣም ብዙ ነው። ይሄ ሁሉ ሲከተለው ስለነበረ ብድግ ብለን አንድ ነገር ብንል ህዝቡ ይነሱብናል የሚል ስጋት አደረባቸው። ደግሞ ይሄ የበዓል ወቅት ስለሆነ በጣም ብዙ ህዝብ ከያቅጣጫው
በዓለ ፋሲካን ለማክበር ከየትኛውም ክፍለ ዓለም የሚገኙ አይሁዳውያን ስለተሰበሰቡ ህዝቡን ፈሩ። እንዴት አድርገን በበዓል አይሁን፣ ነገር ግን በበዓል አይሁን የሚል ተደጋጋሚ ሐሳብ ነበራቸው። እንግደለው ግን በበዓል አይሁን፣ ህዝቡ ሲበተንልን ብንገድለው ይሻለናል የሚለው ጭንቀት ነበር። ከዛ በኋላ ግን ያው ይሁዳ በገንዘብ ፍቅር የተነደፈ ነውና በዕለተ ቀዳሚት በአልዓዛር ቤት ማርያም የአልዓዛር እህት ሽቱ ስትቀባው ለምን ታይጎለት ዘመጠነዝ እፍረተ ይህን ሁሉ ሽቱ ለምን አባከነችው ሽቱ ለዳያን አይሆንም ነበር ብሎ ለገንዘቡ ሳሶ ተናግሮ ነበረ። የጸሎተ ሐሙስም እንዲሁ። ስለዚህ ወጥቶ ሄዶ ከአይሁድ ጋር መመካከር ጀመረ። ምክንያቱም ገንዘቡን ቢይዘው ኑሮ የ300 ወቄት ወርቅ ነው። ቢያንስ ከዚህ ከ10 አንድ ሲወስድ 30 ይደርሰው ነበረ እና ይህን እያሰበ ነው ይቆጣ የነበረው ይሁዳ። ሐዋርያው ቅዱስ ዮሐንስም በወንጌሉ ሲጽፍ ይህን የተናገረ አኮ ዘያጽሕቅ ወነዳያን ድሆች አሳዝነውት አይደለም ይሁዳ እስመ ሰራቂ ውእቱ ሌባ ስለነበረ ከሚይዘው ከሙዳየ ምጽዋቱ ይሰርቅ ስለነበረ ለኔ ቀረበ ብሎ ነው እንጂ ለድሆች አዝኖላቸው አይደለም ይላል ቅዱስ ዮሐንስ ወንጌላዊ በወንጌሉ። ስለዚህ የተናደደው ለድሆች አዝኖ ሳይሆን ለራሱ አዝኖ ነውና ሂዶ አይሁድን ክርስቶስ የተባለውን ኢየሱስን አሳልፎ የሰጣችሁ ምን ሰጡኛላችሁ አላቸው። 30 ብር ሰጣልን አሉት። እሱ ደግሞ ከዚያ ከ300 ወቄት ወርቅ የቀረበትን 30 ካገኘ ምን ቸገረው፣ በቃ አሳልፎ የሰጣችኋለሁ አላቸው። ተመካከሩ። ከዚያ በኋላ ግን ጌታችን በጸሎተ ሐሙስ ሁሩ ሀገረ ዘቅድሜክሙ ወደፊታችሁ ሂዱና ውሃ በማድጋ ተሸክሞ የሚሄድ ሰው ታገኛላችሁ። ወትልው ወለበዓለው ቤተሱን ተከተሉት ወያረክሙ ጽርሃ ንጹሃ ረሱየ ወስርገው የተነጠፈ የተጎዘጎዘ የተዘጋጀ ቤት ያሳያችኋል። በህየ ገብር ፋሲካ ምስለ አርዳኤ ዛሬ ባንተ ቤት ከደቀ መዛሙርቴ ጋራ ፋሲካውን አከብራለሁ በሉት ብሎ ሐዋርያቱን ደቀ መዛሙርቱን ላካቸው። እነሱም እንዳላቸው ሲሄዱ አንድ ሰው ውሃ በማድጋ ተሸክሞ ሲሄድ አገኙት። መምህሩ ዛሬ ባንተ ቤት ከደቀ መዛሙርቴ ጋራ ፋሲካን እበላለሁ ብሏል አሉት። እሺ ብሎ አስከትሏቸው ሄደ። የተነጠፈ የተጎዘጎዘ የተዘጋጀ ቤት አሳያቸው። በዚያ በጋ ፋሲካውን አርደው አዘጋጅተው። ምክንያቱም ጌታችን በአይሁድ መካከል ሲያስተምር የአይሁድን ሕግ እያከበረ ነው። ሕገ ወሪትን እየጣሰ ቢያስተምራቸው ኑሮ እኛማ ወንጌልን የማንቀበለው ሕጋችን ወሪትን ቢጥስብን ነው፣ ይሄው በዓል አያከብር ፋሲካን አያከብር ብለው ምክንያት እንዳይሆኑ የፋሲካውን በዓል እያከበረ ሌሎቹንም ስርዓተ ወሪትን እየፈጸመ ነው ያስተምራቸው የነበረው። እግዚአ ለኦሪት ገብረ በሕገ ወሪት ከመ ይሳይጦሙ ለውስተ ኦሪት የኦሪት ጌታ በኦሪት ያሉትን ገንዘብ ያደርጋቸው ዘንድ በኦሪት ያሉትን ወደ ወንጌል ይመልሳቸው ዘንድ የኦሪትን ሕግ ፈጸመ ተብሎ እንደተጻፈው በጋ ፋሲካውን በዚያ ቤት አዘጋጁለት። ከዚያ በኋላ ደቀ መዛሙርቱ ሁሉ ተሰብስበው ባሉበት ከመካከላቸው ብድግ ብሎ እንግዲህ ይሄ በዮሐንስ ወንጌል ምዕራፍ 13 ላይ በዝርዝር እናገኘዋለን። ከመካከላቸው ብድግ ብሎ ወገቡን በጨርቅ ታጥቆ ውሃ በኩስኩስታ አቅርቦ የደቀ መዛሙርቱን እግር ለማጠብ ተዘጋጀ። በተለይ ቅዱስ ጴጥሮስ በዚህ በኩል በጣም ተከራክሯል። አንተ እግሬን አታጥበኝም ለዘላለም አለው። እግሬን የምታጥበኝ አንተ ነህ፣ ለዘላለም አታጥበኝም አለ። ምንም ጌታ ለትትና ቢነሳ ቅዱስ ጴጥሮስ ደግሞ እንዴት አድርጌ በጌታዬ በመምህሬ እጅ እንዴት እታጠባለሁ ብሎ አይሆንም አለ። እኔ እግርህን ካላጠብኩ ከኔ ጋራ እድል ፈንታ ጽዋ ተርታ የለህም። አልብከ ክፍል ምስሌ አለው። አይ እኔ እንዲያው ተራ መታጠብ መስሎኝ ነው፣ ተራ የውሃ መታጠብ የእግር መታጠብ መስሎኝ ነው እንጂ ካንተ ጋራ እድል ፈንታ ጽዋ ተርታ እንዲኖረኝ የሚያደርግ ነገር ከሆነ ይሄ የሚቀርብኝ ከሆነማ እግሬን ብቻ አይደለም አላ ርሴኒ ወደዌኒ ራሴንም እጄንም ሰውነቴን እጠበኝ እንጂ አለው። እግሩን የታጠበ ሁለንተናው ንጹህ ነው አለው። እግሩን የታጠበ ሁለንተናው ንጹህ ነው አለው። ለጥምቀቱ መነሻ ስለሆነ እግሩን የታጠበ ሁለንተናው ንጹህ ነው አለው። ከዚያ በኋላ እሺ ብሎ ታጠበ። መላው ሐዋርያት እሱን አብነት አድርገው እግራቸውን ታጠቡ። እግራቸውንም ሲያጥባቸው ለምሳሌ ያህል አይደለም። ለምሳሌ ያህል ነካ ነካ አድርጎ ይኸው እኔ አሳየዋችሁ እንዲህ አድርጉ ለማለት አይደለም። በስነ ስርዓት ሙልጭ አድርጎ አጥቦ ሲጨርስ እያንዳንዳቸውን የራሰውን እግራቸውን
ፎጣ እያደረቀ በፎጣ እያደረቀ በክብር ነው ያጠባቸው። የመጀመሪያው የዚህ ዕለት አንደኛው ምስጢር ይሄ ነው። ይሄ እንግዲህ ሁለት ነገሮችን የተሸከመ ነው። አንደኛው ምስጢረ ትሕትና ነው። ግብረ ትሕትና ያሳየበት ንጉሠ ሰማያት ወምድር ክርስቶስ መምህረ ዓለም ክርስቶስ ሊቀ ካህናት ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት የትሕትና ዕለት ነው። ትሕትናን ያስተማረበት ነው። አጥቦ ሲጨርስ ምን እንዳደረግኩ አወቃችሁን? እናንተ መምህራችን ጌታችን ትሉኛላችሁ። እውነት ነው፣ እኔ እንደዛ ነኝ። እንግዲያው እኔ መምህራችሁ ጌታችሁ ስሆን የእናንተን እግር ካጠብኩ እናንተም ከመዝ ግበሩ ለቢጽክሙ ለወንድሞቻችሁ እንዲህ አድርጉ ማለት እግር ጠቡ ማለት ነው። እግር ጠቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ስርዓት አድርጋው እስከዛሬ ድረስ በክርስቲያኖች ቤት እንግዳ ሲመጣ እግሩን ታጥቦ ነው የሚያድረው። አሁን ሰለጠን እየመሰለን እያቃለልን ነው የመጣን የተወሰን ብንኖርም አብዛኛው በተለይ የገጠሩ ክርስቲያን ግን አሁንም በቤቱ እንግዳ ሲመጣ እግር አጥቦ ነው። በከተማም ጉዳዩ የገባቸው ክርስቲያኖች የጌታቸውን እግር አጥበው ነው የሚያከብሩት። በተለይ ደግሞ በአብነት ትምህርት ቤት ደቀ መዛሙርት እንግዳ ሲመጣ ከየት ይምጣ ከየት ማን እንደሆነ ሳይጠይቁ መጀመሪያ እግር አጥበው ያላቸውን አብልተው አጠጥተው ያሳድራሉና ይሄ እንግዲህ ከጌታችን ተነስቶ የመጣ ነው። የመጀመሪያው የጸሎተ ሐሙስ ዕለት የተፈጸመው ነገር ይሄ ነው። ሌላኛው ይሄ ሕጽበተ እግር ተደራቢ ምስጢር አለው። ጌታችን እግረ መንገዱን ትሕትና እያስተማረ ሐዋርያትን ደቀ መዛሙርቱን ግን እያጠመቃቸው ነው። በምን ይታወቃል? አሁን ካላጠብኩ ከኔ ጋራ እድል ፈንታ ጽዋ ስርታ የለህም ባለው። ምክንያቱም የምንጠመቀው የእግዚአብሔር ልጆች ልንሆን ከሱ ጋራ አንድ ለመሆን ስለሆነ ያ ሕጽበተ እግር የሐዋርያት ጥምቀት እንደሆነ እናውቃለን። ቀጥሎም ስጋውን ደግሞ ስለሚሰጣቸው አጥምቆ ማቁረብ ስለሆነ የጸሎተ ሐሙስ ሕጽበተ እግር ቁርባን ነው። እንግዲህ ወደዚህ ስናደርግ ማን ነው የጸሎተ ሐሙስ ሕጽበተ እግር ጥምቀት ነው። ስለዚህ የምስጢረ ጥምቀትም መጀመሪያ ዕለት ነው ማለት ነው። የምስጢረ ጥምቀት የመጀመሪያው ዕለት ነው። ከዚያ በኋላ ትሕትናን ካስተማራቸው ምስጢረ ጥምቀትን ካሳያቸው በኋላ እንዲህ አድርጉ ብሏቸዋል። ለትሕትናው እግር ጠቡ ማለት ነው። ለጥምቀቱ ግን እኔ እንዳጠመቋችሁ እናንተም ዓለሙን ሁሉ አጥምቁ ማለቱ ነው። ከመዝ ግበሩ ሲል በዚያ መንገድ ነው። ስለዚህ በዓለ ንጽሕ ነው። ይህ ቀን የንጽሕና ዕለት ነው ማለት ነው። በትሕትናም እግራቸውን አጥቧቸዋል፣ በጥምቀትም ከኃጢአት ንጹሕ አድርጓቸዋል። ከዚያ በኋላ ካጠባቸው በኋላ ደግሞ ህብስቱን አንስቶ ባርኮ ፍጹም ስጋው አድርጎ እንኩ ይሄ ስጋዬ ነው አላቸው። ወይኑንም እንኩ ብሉ፣ ነገ የሚቆረሰው ስጋዬ ነው ለዓለም ቤዛ የሚሆነው ብሎ ወይኑንም አንስቶ ባርኮ ፍጹም ደሙ አድርጎ ነገ ለኃጢአት ስርየት ለብዙዎች ድነት ሊሆን በመልዕልተ መስቀል የሚፈሰው ደሜ ይህ ነው እንኩ ጠጡ ብሏቸዋል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እንደምናገኘው ከዚያ በኋላ ምን አላቸው? ህብስቱን ስጋው አድርጎ ወይኑን ደሙ አድርጎ የሐዲስ ኪዳን መስዋዕት ይጀመረልን። እንግዲህ ሐሙስ በጋ ፋሲካው የሚታረድበት መስዋዕተ ኦሪት የሚሰዋበት ዕለት ነበረ። ኦሪትን አሳልፎ ወንጌልን የሾመበት ዕለት ነው። ስርዓተ ኦሪት በስርዓተ ወንጌል የተተካችበት፣ በመስዋዕተ ኦሪት ፈንታ መስዋዕተ ወንጌል የተተካበት፣ በምሳሌው ፈንታ አማናዊው መስዋዕት የተጀመረበት ዕለት ነው። ህብስቱን ስጋው ወይኑን ደሙ አድርጎ ሰጥቶናል። የምስጢረ ቁርባንም መጀመሪያ ዕለት ነው። እንግዲህ ከዚያ በኋላ ምን አዞናል? ሰው ትገብሩ ወለዝንቱ ተዝካረ ሞቴ ትገብሩ። ይህንን ህብስቱን ስጋዬ ወይኑን ደሜ አድርጋችሁ በምታቀርቡበት ጊዜ ማለት በቅዳሴ በምትቀድሱበት ጊዜ በቀራንዮ የተቀበልኩትን መከራዬን ሞቴን ታስባላችሁ ብሏቸዋል። አሁን አንዳንዶች ይህንን ወስደው ስጋውና ደሙ አማናዊ ስጋ አማናዊ ደም አይደለም መታሰቢያ ነው ይላሉ። ወለዝ መጀመሪያ ይሄ ስጋዬ ነው ይሄን ደሜ ነው አላቸው። ከዛ በኋላ ይህንን ስጋዬን ደሜን በምታቀርቡበት ጊዜ ደግሞ ሞቴን ትንሣኤን ረስታችሁ አይደለም። ስጋዬን ደሜን ስትቀበሉ ሞቴን እያሰባችሁ ትንሣኤን እያሰባችሁ ነው ብሎናል። ኦርቶዶክሳዊ ቤተክርስቲያናችን ይህንን በማሰብ ቅዳሴ ስትቀድስ ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ ትላለች። ይሄው ስጋህን አቅርበናል፣ ደምህን አቅርበናል እንደነገርከን በጸሎተ ሐሙስ እንደነገርከን ስጋህን ደምህን ስናቀርብ ሞትህን፣ ትንሣኤህን፣ ዕርገትህን፣ ዳግም ምጽአትህን እናስባለን ትላለች ቤተክርስቲያን በዜማ ይህን ታስባለች። ስለዚህ የጸሎተ ሐሙስ ሌላኛው ምስጢር እንግዲህ ምስጢረ ቁርባን ነው ማለት ነው። ምስጢረ ትሕትናን በሕጽበተ እግር፣ ከዚያ ምስጢረ ጥምቀትን፣ ከዚያ በኋላ ደግሞ ምስጢረ ቁርባንን
አሳይቶናል። በዚያውም ጸሎተ ማዕድን ያን ጊዜ ያስተምሯቸዋል። ከምግብ በፊት መባረክን ከምግብ በኋላ ደግሞ አንቢቦሙ ሰቢሆሙ ይላል። ጸሎተ ማዕድ አድርሰው ሰው በልቶ ከመብላቱ በፊት የቡራኬ ጸሎት አለ። ማዕድ ዝም ብሎ አይቀደድም። ምግቡን እንዲባርክልን እግዚአብሔር በጸሎት እንጠይቀዋለን። ይህን ያሳይቷቸዋል። ከራትም በኋላ ደግሞ እንደገና የፍጻሜ ጸሎት ምግብ ተመግበን ከጨረስን በኋላ ይህንን ምግብ ያበላህን ይህንን መጠጥ ያጠጣህን ተመስገን ጤናማ አድርግልን ለማለት ጸሎት መጸለይ እንደሚገባን ይህንን ደግሞ አሳይቷቸው ከዚያ በኋላ ተንሥኡ ንዑህርም ዘየ አላቸው። ብዙ ትንቢት ነግሯቸዋል። ከእናንተ አንዱ ያስይዘኛል ያላቸውም በዚህ ቀን ነው። አሁን ይህን የተናገረው ሌላ አይደለም። በሆነ ጊዜ ሞቱ በግድ የመጣበት ሳያውቀው የመጣበት እንዳልሆነ የሚያስገድለው የሚያስይዘው ማን እንደሆነ የሚገሉት እነማን እንደሆኑ የት መቼ እንደሚያዝ ቀድሞ የሚያውቀው አምላክ መሆኑን ለማስረዳት ነው ለሐዋርያት። ቀድሞም አይሁድ እንደሚገሉት ለደቀ መዛሙርቱ በተደጋጋሚ ነግሯቸዋል። ወናሁን አርግ ኢየሩሳሌም ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ይያዛል፣ በክፎች እጅ መከራ ይደርስበታል፣ ይገደላል፣ በሶስተኛ ቀን ይነሳል እያለ ነግሯቸዋል። አሁን ደግሞ የበለጠ ሞቱን ያውቃል እንጂ መሰቀሉን ነው እንጂ ማን እንደሚያስይዘው ግን አያውቅም እንዳይሉ አሃዱ እምኔክሙ ያገባአኒ አላቸው። ከእናንተ አንዱ ያስይዘኛል አላቸው። ከዛ በኋላ ሐዋርያት እኔ ሆነ አሉ። ይሁዳም ተለይቼ ብቀር ይታወቅብኛል ብሎ ጌታ ሆይ እኔ ሆነ አለ። አንተ አልክ አለው። አንተ ራስህ እኔን የምታስገድል መሆንክን በአንደበት ተናገርክ አለ። ከዚያ በኋላ ለደቀ መዛሙርቱ ምልክት እንዲሆን ዘአነ እጸብህ ሎቱ ወእሜጦ እኔ አሁን ከእንጀራው ቆርሼ ከወጡ አጥቅሼ የምሰጠው ነው፣ ወይም ደግሞ ከኔ ወጭት የሚያጠቅሰው ነው እሱ ነው ብሎ በጣም ሐዋርያት እንዳይጠራጠሩ በጣም እንዳይፈሩ ልባቸው ባዘን እንዳይነካ ይሁዳ እንደሆነ አመለከታቸው። ይሁዳም ከዚህ በኋላ እንግዲህ እኔ መታወቂያ ካልቀረማ ብሎ ወዲያ ወጥቶ ሄደ። ወጥቶ ከአይሁድ ጋር ይመክር፣ ወታደር ይሰበስብ፣ የሚይዝበትን ቦታ ይጠቁም ጀመር። ቅዱስ ጴጥሮስ በተለይ በዚህ ዕለት ለእመ ኩሎሙ ክህዱከ አነ ኢይክህደከ ብሎ የበለጠ ተመክቷል። ጌታችን ዘርዝሮ ነግሯቸዋል። በነቢዩ እንደተነገረው እቀትሎ ለኖላዊ ወይዘራው አባጋ መሬቱ እረኛውን እመታለሁ በጎቹ ይበተናሉ ተብሎ ተነግሯል። ስለዚህ እናንተ ጥላችሁ ትበተናላችሁ አላቸው። ያን ጊዜ ቅዱስ ጴጥሮስ ለእመ ኩሎሙ ክህዱከ አንሰ ኢይክህደከ ሌሎቹ ተው ይሄዱ ይሆናል ሊሸሹ ይሆናል፣ እኔ ግን አልክድህም አለው። ያን ጊዜ ጌታችን እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ትንቢት የተናገረበትም በዚህ ዕለት ነው። ከዚያ በኋላ ጸሎተ ማዕዱን አድርሰው ምግቡን በጸሎት አሳርገው ተንሥኡ ንዑህርም ዘየ ኑ ከዚህ እንሂድ ብለው ይዟቸው ወደ ጌቴሴማን ወይም ፈለገ አርዝ በሚባለው ወደ ደብረ ዘይትና በኢየሩሳሌም መካከል በቄድሮን ሸለቆ አካባቢ ወደሚገኘው የወይራና የአትክልት ቦታ ሁልጊዜ እዛ ቦታ ይጸልይ ስለነበር እዛ ይዟቸው ሄደ። ከዛ በኋላ ሶስቱም ባለሟሎቹን ደቀ መዛሙርትን ጴጥሮስን፣ ዮሐንስን፣ ያዕቆብን ብቻ ይዞ ወደ ጸሎት ሄደ። ሶስቱን ለይቶ መሄዱ ስትጸልዩ ቤት ዘግታችሁ ተለይታችሁ ጸልዩ ብላቸው ነበርና ከመላ ሐዋርያት መካከል አለመጸለይ ከሰው ተለይቶ መጸለይ ይገባል ሲላቸው ነው። ግን ደግሞ ሶስቱን ይዞ የሄደው ሊያስተምር ነውና ካላዩት ሊማሩ አይችሉም። ስለዚህ መማር ስላለባቸው ሶስቱን ይዞ ሄደ። ጸሎት ለብቻ ነው የሚደረገው የሚለውን ለማሳየት ደግሞ ሌላውን 8ቱን ሐዋርያት ትቷቸው ሶስቱን ብቻ አስከትሎ ሄደ። ይሄኛው እንግዲህ ሌላኛው ምስጢር ነው የዚህ ዕለት ወይም ደግሞ የዕለቱ ስያሜ የሆነውም ይሄ ነው። የዕለቱ ስያሜ የሆነው ጸሎተ ሐሙስ የሐሙስ ጸሎት ወይም የጸሎት ሐሙስ ማለት ነው እና ምስጢረ ጸሎትን ያስተማረበት ነው። ጌቴሴማኒ እነዛን ደቀ መዛሙርቱን ይዞ ወተአተተ እምኔሆ መጠነ ሙጋረ እብን ጎልማሳ ደንጊያ ወርውሮ የሚያደርስበትን ያህል ከነሱ ጥቂት ልፍ ብሎ እየሰገደ ይጸልይ ጀመር። አባ እመሰ ይትከሃል አባ አይልፍ አለዛቲ ጽዋ ቢሆንስ ያንተ ፈቃድ ከኔ ፈቃድ ልዩ አይደለም እንጂ ይቺ የሞት ጽዋ ከኔ ተለፍ፣ ነገር ግን የኔ ፈቃድ ካንተ ፈቃድ ልዩ ሆኖ የኔ ፈቃድ ይሁን የምል አይደለም፣ የኔ ፈቃድ ካንተ ፈቃድ ጋር አንድ ነውና ፈቃድ ይሁን እላለሁ ብሎ ሞቱን በፈቃዱ ሊቀበል እንደተዘጋጀም እንዲሰሙ አደረጋቸው። ነገር ግን መከራ ሲደርስባቸው ወደዚያ ይጸልዩ ለማለት
አባ ይልፋ ለዛቲ ጽዋ ሲል ተሰማቸው። አሁን ይችን ጽዋ ማሳለፍ አብ ወልድ መንፈስ ቅዱስ አንድ ስልጣን ነው ያላቸው፣ እሱም ስልጣን አለው። ነገር ግን ሐዋርያትን ለማስተማር ስለሆነ መከራ በመጣባችሁ ጊዜ አትጨነቁ፣ አትፍሩ፣ አትደንግጡ፣ ይልቁንስ መከራውን ሊያሳልፍላችሁ ወደሚችለው አምላክ ጠይቁ፣ ወይም ደግሞ በሰማዕትነት እንድትሞቱ ከፈቀደ ደግሞ ፈቃደ ይሁን በሉት። ወባሕቱ ፈቃደ ዚአከ ይኩን ወአኮ ፈቃደ ዚአየ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን ሲል እናንተን ሰማዕታት እንድትሆኑ ከሆነ የፈቀደው አትከልክሉት፣ ፈቃደ ይሁን ለሰማዕትነት አብቃን በሉት ሲል የመከራ ጊዜ ጸሎት አሳይቷቸዋል ማለት ነው። ስለዚህ ጸሎተ ሐሙስ ስያሜውን የወሰደው በመጨረሻው እግር አጥቧል፣ ሐዋርያትን አጥምቋል፣ ምስጢረ ቁርባንን ፈጽሟል፣ ጸሎተ ማዕድ አስተምሯል። ነገር ግን ዕለቱ የተሰየመው በመጨረሻው ሊያዝ ሲል ባከናወነው በምስጢረ ጸሎት ነው። በዚህ ጊዜ ይሁዳ በአይሁድ አለቆች ዘንድ ተገኝቶ ምን ያህል ሰራዊት ይዘው መሄድ እንዳለባቸው፣ የት ቦታ እንደሚገኝ፣ በምን ምልክት እንደሚያስይዛቸው ምክክር እያደረገ ነው። ከዚያ በኋላ ጌታችን ሲጸልይ ቆይቶ ዘወር ሲል ሦስቱ ደቀ መዛሙርቱ መከራ የመጣበት ሰው እንቅልፍ ድካም ይለዋልና ተጫጭኗቸው እንቅልፍ ይዟቸው አገኘ። ቀሰቀሳቸውና ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ መከራ ወደ ኃጢአት ወደ ገሃነም እንዳትወርዱ ትጉና ጸልዩ ብሎ ቀስቅሷቸው እንደገና ወደ ጸሎቱ ሄደ። አሁንም መላልሶ ሲጸልይ ቆይቶ ወዙ እንደ ዝናብ እስኪወርድ ድረስ በፊቱ እስኪንጠበጠብ ድረስ ሲሰግድ ቆይቶ መጥቶ ሲያያቸው ተኝተዋል። ቀሰቀሳቸው። ወደ መከራ እንዳትገቡ ትጉና ጸልዩ ብሏቸው ተመልሶ ሄደ። ሶስተኛው ሲመጣ ተኝተው አገኛቸው። ከዚያ በኋላ ቀስቅሶ ናሁ በጽሐ ዘያገቡ ለወልደ እጓለ እመሕያው፣ እነሆ የሚያስይዝ ዘይ ደረሰ እንከሰኑ ዋይረፉ። እንግዲህ ወዲህ የሚያሳርፋችሁ የሚያስተኛችሁ የለም እንጂ የሚያስተኛችሁ ካገኛችሁ እረፉ፣ እነሆ የሚያስይዘኝ ይሁዳ መጥቷል ብሎ ወደ ይሁዳ ወዳለበት ሄደ። እስከዚያ ቀን ድረስ ይሁዳን እንደ ጠላት አላየውም ጌታችን። ስለዚህ እሱ በፍለጋ እንዳይደክሙ ገዳዮች ወዳሉበት ወደ አትክልት ቦታ መግቢያ በር ወጣላቸው። ያን ጊዜ ተሰብስበው ግማሾቹ በትር፣ ግማሾቹ ሾተል፣ ጎመድ፣ መብራት ይዘው ወደ 400 የሚደርሱ ጭፍራዎች ከየአቅጣጫው ወጥተው መጡ። ደቀ መዛሙርቱ ከኋላ ይከተሉ ነበረ። እነዛን ባዩ ጊዜ ያው መደንገጥ መፍራት ያዙ። ጌታችንም መላልሶ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን እንፈልጋለን አሉት። ምን ነው እኔ ከእናንተ ጋራ በቤተ መቅደስ ሳስተምራችሁ አልነበረምን? እኔ ነኝ ባላቸው ጊዜ በዮሐንስ ወንጌል ተጽፎ እንደምናገኘው ደንግጠው ወደ ኋላቸው ወደቁ። በእጃቸው ያለው በትር ሁሉ ለጌታችን ሰገደ። ድጋሚ አጽናንቶ አስነሳቸው። እኔ ነኝ ስላቸው መልሰው ወደቁ። በሶስተኛው የምትፈልጉ እኔን ከሆነ ህድግዎሙ ለእሉ ይሁሩ፣ እነዚህን ተዋቸው ይሂዱ አላቸው። ጌታችን የመጣው ለሌሎች ለመሞት እሱ ሙቶ እኛን ነፃ ለማድረግ ስለሆነ እኔን ከሆነ የምትይዙት እኔን ያዙ፣ እነዚህን ደቀ መዛሙርት ግን አትንኩብኝ አላቸው። ያን ጊዜ ተረባርበው ሲይዙት ደቀ መዛሙርቱ ትተውት ተበትነዋል ማለት ነውና ይሄም የሆነው ሐሙስ ለአርብ ማታ ከምሽቱ ከ3 ሰዓት በኋላ ነው። ራት በልተው በጌቴሴማኒ መላልሶ ጸሎት አስተምሯቸው ከዚያ በኋላ ነው ይሄ የሆነው። እንግዲህ በዚህ ዕለት ጌታችን ረጅም ትምህርት አስተምሯል። በዮሐንስ ወንጌል የሚገኘው ይሄ ምዕራፍ 13 አለ። ከዚህ በኋላ ምዕራፍ 14ን በዚያ ቀን ያስተማራቸው፣ ምዕራፍ 15ን በዚያ ቀን ያስተማራቸው፣ ምዕራፍ 16 በዚያ ቀን ያስተማራቸው፣ ምዕራፍ 17 ደግሞ ጸሎቱ ነው። አባ ሰብሐኒ በስብሐቴ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም ሳይፈጠር ካንተ ጋራ በነበረኝ ጌትነቴ ግለጸኝ እያለ እቀቦሙ በስምከ ቀድሶሙ በጽድቅከ፣ እኔ እስካሁን አደራዬን ጠብቄያለሁ፣ አሁን ደግሞ ላንተ አደራ ሰጣቸዋለሁ እያለ ጸሎት ያስተማረበት እስኪያዝ ድረስ ያለውን በአጠቃላይ ይሄንን ረጅም ትምህርት ያስተማረበት ዕለት በቤተ ክርስቲያናችን ጸሎተ ሐሙስ ይባላል ማለት ነው። እንግዲህ ጸሎተ ሐሙስ እንዳየነው በሕጽበተ እግር ትሕትናን፣ ጥምቀትን፣ ከዚያ ምስጢረ ቁርባንን፣ ከዚያ የጸሎተ ማዕድን የመግቢያና የመደምደሚያ ጸሎት፣ ከዚያም ደግሞ መከራ ሲመጣ ክርስቲያኖች መላልሰው እየሰገዱ ከሰው ተለይተው መጸለይ እንዳለባቸው፣
ከዚያም ደግሞ አፍቅሮ ጸላይት ይሁዳ ሊያይዘው መጥቶ እንግዲህ እንዳትሳሳቱ በመልክ የሚመስሉት እንደነ ዮሐንስ ያሉ አሉና በእድሜም የሚተካከሉት አሉና እንዳትሳሳቱ ጨለማ ስለሆነ እኔ ጉልበቱን የምስመው እኔ ሰላም የምለው እጄ የምነሳው እሱ ነው የምትይዙት ብሏቸዋል። ያን ጊዜ ይሁዳ መጥቶ በሃከ ረቢ መምህር ሰላም ላንተ ይገባል ሲለው ወዳጄ አለው። ሊያይዘው እየመጣ ወዳጄ አለው። ለምን መጣህ በስኢምኑ ታገቦ ለወልደ እጓለ እመሕያው ለልማዱ መሳሳም የፍቅር ምልክት ነበረ። አንተ እኔን በፍቅር ምልክቱን የጸብ አድርገኸው ልታይዘኝ መጣህ ብሎ አፍቅሮ ጸላይትን ጭምር አስተምሮበታልና ይህ ሐሙስ ብዙዎች የምስጢር ሐሙስ ይሉታል። ምክንያቱም ምስጢረ ጥምቀትም ምስጢረ ቁርባንም ምስጢረ ጸሎትም ምስጢረ ትሕትናም አፍቅሮ ጸላይትም የተገለጸበት ዕለት ስለሆነ የምስጢር ሐሙስም ጭምር ይሉታልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን መሰረት በማድረግ በዕለተ ሐሙስ ጸሎተ ሐሙስ እንደተለመደው የሕማማቱ ግብረ ሕማማትና ስግደት እንደተለመደው ይቀጥላል። ለየት የሚለው ግን ጧት ላይ ኪዳን ይደረሳል። ከዚያ በኋላ ደግሞ ቀን ላይ በመንበረ ፓትርያርክ የሆነ እንደሆነ ፓትርያርኩ፣ በሀገረ ስብከት የሆነ እንደሆነ ሊቀ ጳጳሱ፣ በየአጥቢያው ደግሞ የደብሩ ኃላፊ አስተዳዳሪ ወይም ደግሞ ከቀሳውስት በላይ የሆነው አረጋዊ ሰው ተመርጦ የምእመናንን እግር እንዲያጥብ ይደረጋል። ከትልልቆቹ ጀምሮ እስከ ታች ድረስ ከሁሉ በላይ የሆነው ጌታ ነውና እግር አጥቦ ያሳየው። ከአበው መካከል ከሁሉ በላይ የሆነው ዝቅ ብሎ ሕጽበተ እግር ያከናውናል። ጌታችን በሚያዝበት ዕለት ያከናወነውን ሕጽበተ እግር በተግባር ታሳያለች ቤተክርስቲያናችን። ያው ሌሎቹንም በዓላት በተግባር እንደምታከብረው ጸሎተ ሐሙስንም በተግባር የምእመናንን እግር በማጠብ ታከብራለች። ያው ዛሬ ዘመን ሚዲያው ምቹ ነው። እንግዲህ እንደምታዩት ነው። ፓትርያርኩ እግር ሲያጡ፣ ሊቃነ ጳጳሳቱ የሀገረ ስብከታቸው እግር ሲያጡ፣ የደብር አለቆች ትልልቅ አበው የገዳሙ አበምኔት እግር ሲያጡ የምታዩቸው የክርስቶስን አሰረ ፍኖት አንድ ሳታጓድል ቤተክርስቲያን ስለምትከተል እሱን እየፈጸመች ነው። ከዚያም ባለፈ ጌታችን ምስጢረ ቁርባን የፈጸመበት ዕለት ስለሆነ በጸሎተ ሐሙስ ቅዳሴ ይቀደሳል። ቅዳሴው ግን ከሌላው ቀን ለየት ያለ ነው። ለምሳሌ በሌላው ቀን ቃጭል ወይም ደወል ቃለ አዋዲ ደወል እየተደወለ ነው ቅዳሴ የሚገባው። በዚህ ቀን ግን ቃጭል አይመታም፣ ጸናጽል ነው ሸዋ እያደረጉ። ቃጭል ርቆ ይሰማል፣ ጸናጽል ግን ርቆ አይሰማም። የዚህ ዕለቱ ምስጢረ ቁርባን ጌታችን ለ12ቱ ሐዋርያት ብቻ ስለሆነ ያቀረበው ለ12ቱ ሐዋርያት ማቅረቡ ለሁሉ እንዳልሆነ ተቆጥሮ በጸናጽል ብቻ ይገባል። ከዚያም በኋላ በውስጥ ባሉ ስርዓታት ፍትሐት እግዚኦ መሐረነ ክርስቶስ እግዚአብሔር ይፍታ የሚሉ ነገሮች አይከናወኑም። ቡራኬ የለም። በተሰጧችንም ላይ እግዚኦ ተሳሃለነ ምስለ መንፈስከ የሚባል የለም። አቡነ ዘበሰማያት እያልን ነው የምንቀበለው። ስለዚህ አፈጻጸሙ ከሌላው ቀን ይለያል። ሰዓቱም ትንሽ ከሌላው ጊዜ በጣም ገፋ ብሎ መሽቶ ነው የሚቀደሰው። ቤተክርስቲያን ይህንን የነባሩን የግብረ ሕማማቱን ስርዓት እያከናወነች እግረ መንገዱን ግን ይህን ቀን በኪዳን በሕጽበተ እግር ምስጢረ ቁርባንን በማቅረብና ምእመናንን ለምእመናን ሥጋ ወደሙን በማደል በዓሉን ታከብረዋለች ማለት ነው። ወደ ምእመናን ይሄድ እንደሆነ ምእመናን በዚህ ዕለት የአይሁድ የቂጣ በዓል ነው። የአይሁድ የቂጣ በዓል ደግሞ ወደ ክርስቶስ ሥጋ የተቀየረበት ስለሆነ ምእመናን ዳቦ ጋግረው የባቄላ ክክና ስንዴ ወይም የተፈተገ ገብስ ቀቅለው አዋህደው በዓሉን ያከብሩታል። ዳቦው በዓለ ፍስሕ የቂጣ በዓል መሆኑን ያመለክታል። ወይም ደግሞ የአማናዊ መስዋዕት የኢየሱስ ክርስቶስ ምሳሌም ይሆናል። ያ የክኩና የስንዴ ተዋህዶ የሚቀቀለው ደግሞ የመለኮትና የትስብእት ተዋህዶ እንደሆነ ይገለጻል። በሌላም መንገድ ክኩ ሟምቶ አልፎ ስንዴዎቹ በክኩ መካከል እንደሚታዩት የጌታችን ግርፋቱ በሰውነቱ የግርፋቱ ምልክት ሰንበሩ በሰውነቱ አልፎ መታየቱን የሚያመለክትም ጭምር ነው። እንግዲህ ምስጢረ ተዋህዶንም ያመለክታል። መከራውን፣ ሕማሙን፣ ሞቱንም ይገልጻል ማለት ነው።
በሌላ መንገድ ያው እስራኤል ከግብጽ ሲወጡ እንግዲህ ፋሲካ በዓል እስራኤል ከግብጽ መውጣት የሚነገርበት ነው። እስራኤል ከግብጽ ሲወጡ ግብጻውያን አቻክለዋቸው ስለነበረ የተቦካ ሊጣቸውን እንኳን አዘጋጅተው መምጣት አልቻሉም። ስለዚህ እለቱን እያቦኩ እለቱን ያገኙትን ንፍሮ እየቀቀሉ እየበሉ ወጥተው ስለነበረ እኛም ደግሞ ዛሬ ከሲኦል ወደ ገነት የምንወጣበት ስለሆነ ያንን እስራኤል ያደረጉትን እያደረግን ከሲኦል ወደ ገነት መውጣታችን እናስብበታለን ማለት ነውና ብዙ ምስጢር ያለው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስል ከሳች በሆነ መንገድ ወይም ስዕላዊ በሆነ መንገድ በዓላትን የማክበር ልማድ ስላላት ጸሎተ ሐሙስን በዚህ መልኩ ታከብረዋለች። እንግዲህ በስግደቱ ተሳትፈን ሕጽበተ እግሩም ተሳትፈን ስጋውን ደሙን ተቀብለን በዓሉን በሚገባ አስበን ስግደቱን በሚገባ ሰግደን ክብሩን እንድንወርስ አምላካችን ይፍቀድልን። ይህንን እንግዲህ አዲስ የሆነውን የፈለገ አእምሮ ጉባኤ ቤት ፈለገ አእምሮ ሚዲያ ለሁሉም ሰው እንዲዳረስ ሸር በማድረግ ላይክ በማድረግ በመጠቆም በሚጎለው ሁሉ በማገዝ በረከት እንድትሳተፉ እግረ መንገዳችን ለመጠቆም እንወዳለን። ይቆየን።